በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። እንደምን አላችሁ? ወደ ኢትዮጵያውያን ኦርቶዶክሳውያን የቱንቢና ሀሌው ሚዲያ ተከታታዮች እንደምን አላችሁ? ሰበር መረጃዎች አሉ። እንግዲህ ቤተክርስቲያንን እንደ ካንሰር ተጣብቶ የያዛት የሙስናና የመናፍቃን የቤተ ክህነት መዋቅር ኔትወርክ ገና ቤተክርስቲያንን ብዙ ነገር ያሳጣታል እና በአዳማ ናዝሬት ከተማ ለዓመታት ኦርቶዶክሳውያን ሲገለገሉበት የኖሩት የጥምቀትና የመስቀል አደባባይ እንግዲህ በከተማው ከንቲባ ወይ ደግሞ በከተማው አስተዳደር ኦርቶዶክስን የአብይ አህመድ ኦርቶዶክስን የማሳደድ ፖሊሲ ተግባሪነት በሀገረ ስብከቱ ላይ እና በከተማው አበይት አብያተ ክርስቲያናት አስተዳዳሪ ካድሬና መናፍቃን ሆዳም ካህናትና መነኮሳት በሚባሉ ሰዎች ሻጭነት አደባባዩ ተወስዷል እና እንግዲህ እስካሁን የተሰጠ ምትክ ቦታም የለም። ስለዚህ ጉዳይ መረጃ አጋራችኋለሁ። ሌላውና እጅግ አሳዛኙ በኦሮሚያ ክልል በቀጠለው ጭፍጨፋ በአርሲ ዞን ጀጁ ወረዳ ልዩ ቦታው ሁላ አርቦዬ ከተማ በሚባል አካባቢ አንድ ካህንን ጨምሮ 3 ሰዎች ተገድለዋል። 2 ሰዎች ደግሞ ቆስለዋል። ይሄ ጥቃት የተፈጸመው እንግዲህ በአካባቢው ሸኔ በሚል የሚንቀሳቀስ የአክራሪ እስልምናን የሚያቀነቅን ቡድን እንደሆነ ከአካባቢው የወጡ መረጃዎች ያሳያሉ። የተገደሉት ካህን እኚህ በምስሉ ላይ የምታያቸው ናቸው። የመረጃውን ሙሉውን ላድርሳችሁ። በአርሲ ዞን ጀጁ ወረዳ ልዩ ቦታው አንጎደቼ ሁላ አርቦዬ ከተማ ባለወልድ ቤተክርስቲያን አካባቢ የደብሩን ኃላፊ ካህን ጨምሮ 3 ሰዎች ሲገደሉ 2 መቁሰላቸውን የሟች ቤተሰብና የአካባቢ ነዋሪዎች ተናገሩ ነው። ይህን መረጃ የዘገበው ቲክቫ ኢትዮጵያ ነው። የሟች ካህን ቤተሰብ በሰጡን ቃል ትላንት 11 ሰዓት ከአርቦዬ ገበያ ውለው ሲመለሱ ከቤቱ አውጥተው ይዘውት ሄደው መኪና መንገድ ዳር ነው የገደሉት፣ ካህኑን ማለት ነው። አንደኛውም በሩ ላይ ነው የተገደለው። ሌላኛው ደግሞ ከብቶቹን ሲነዱበት ከብቶቹን ተውልኝ ሲል እዛው ጨምረው ገደሉት፣ እሱንም ማለት ነው። 3ቱንም እዛው ነው የገደሏቸው ሲሉ የሟቾች ቤተሰቦች ተናግረዋል። ሟቹ ካህን ቀሲስ ተስፋለው ይባላል። የገዳዮቹ ማንነት በተመለከተ ሸኔ ናቸው ብለው መልሰዋል። ሟቾቹ ልጆች እንዳሏቸው ካህኑም የአንጎደቼ ቅዱስ ባለወልድ ቤተክርስቲያን አገልጋይ የ2 ወንዶችና ሴት ልጆች አባት እንደነበሩ ተናግረዋል ማለት ነው። አቶ ድንቁ ኃይሌ የሚባል ሌላ ተመቶ የቆሰለ ደግሞ አለ። ሌሎች የት እንደደረሱ ያልታወቁ ሰዎች ደግሞ አሉ ማለት ነው። በዛው አካባቢ ከ15 ቀን በፊትም እነዚሁ ታጣቂዎች አንዲትን ሴት ገድለዋል። 5 ልጆች ደግሞ አግተው ወስደዋል ታጣቂዎቹን እና ምን እንደሚያደርጓቸው አይታወቅም ማለት ነው። ካህኑ ለብቻቸው ምስላቸው ይህንን የሚመስል ነው። ይህ ክስተት እንግዲህ የተፈጸመው ግንቦት 27 2017 ዓ.ም ከ2 ቀን በፊት ነው ማለት ነው እና አጋቾቹ እንግዲህ እነዚህን 3 ሰዎች ገድለው ከሄዱ በኋላ መከላከያዎች ገብተው ነበር። ነገር ግን መከላከያዎች ተመልሰው ወዲያው ለቀው ወጡ ማለት ነው። እንግዲህ ትዕዛዝ ደረሳቸው ይመስለኛል ውጡ ተብለው ማለት ነው። ለምን ሰዎቹ ሚሽናቸውን አልጨረሱም። መከላከያዎች መውጣታቸውን ተከትሎ ወዲያው ምሽቱን ታጣቂዎቹ ተመልሰው ከብትም ገንዘብም ከእያንዳንዱ ቤት ገብተው ዘርፈው ወስደው ሄደዋል እና ጥቃቱ እንግዲህ እኛ ባለን መረጃ እነዚህ የተገደሉት እንዳሉ ኦርቶዶክሳውያን ናቸው። የተዘረፉትም ሆነ ጥቃቱ የሚፈጸምባቸው ኦርቶዶክሳውያን የሆኑት ተመርጠው ነው ማለት ነው። እንዲህ ያለው ሁኔታ በተለይ በኦሮሚያ ክልል እንግዲህ በአማራ ክልል በተመሳሳይ የታወቀ ነው። እንግዲህ ለምሳሌ ከ2 ሳምንት በፊት በሰሜን ወሎ ዞን ዳውንት ወረዳ ቀሲስ ደሲላል አስናቀ የተባሉት ከነቤተሰባቸው ተገድለዋል። በመከላከያ ከነቤተሰባቸው እዛ ጦርነትን ሽፋን ተደርጎ የሚፈጸመው ጭፍጨፋ ተከርኖ ይብሰል ተብሎ ለጊዜ የተተወ ነው። አብይ አህመድ በጣም የተመቸን ብልጽግና በጣም የተመቸው አካባቢ ነው። ካህናትን፣ ሊቃውንትን፣ የአብነት ተማሪዎችን ለመፍጀት ንጹሐን እናቶችን፣ ነፍሰ ጡሮችን ሳይቀር እንግዲህ በፈንጂ እየደበደቡ ለመፍጀት የተመቸ ሆኗል። የጦርነት ቀጠና ስለሆነ
ሰው በቃ ኦርቶዶክሳውያን ተጠቁ እንዲህ ነው ብሎ የሚናገርበት እድል የለም። ኦሮሚያ ክልል ግን በተለይ አርሲው እንግዲህ ለመዘገብ እስኪያታክት ድረስ የዕለት ተዕለት የተለመደ እስከሚሆን ድረስ በጣም አሰልቺ ሆኖ የመጣ ጉዳይ ነው። እንግዲህ ይሄ ነገር በቤተ ክህነታችን በአቡነ አብርሃም ዘመን በዝምታ ሲታይ ከነበሩ ሁኔታዎች አንዱ አቡነ አብርሃም አሁን ባህር ዳር ላይ የጀግና አቀባበል የተደረገላቸው አቡነ አብርሃም በኦሮሚያ ክልል በአንድ ቀን ከ50 ሰዎች በላይ እንኳን ሲገደሉ በምስራቅ ሸዋ የሽርካ ኦርቶዶክሳውያን ዓመት ባልሞላ ጊዜ ውስጥ ከ150 በላይ ሰው ተገድሎ ካሉት 30 ቤተክርስቲያናት 20 ምናምኑ ተዘግተው በገጠር ያሉት በሺ የሚቆጠሩ ኦርቶዶክሳውያን ተፈናቅለው በዛች በትንሿ ከተማ ላይ ሰፍረው ኦርቶዶክሳውያኑ የሚረዱት አጥተው እስኪለምኑ ድረስ እና አቡነ አብርሃም ስለዚህ ጉዳይ አይናገሩም ነበር። ያው ጀግና አባታችን ተብሎ አቀባበል ተደርጎላቸዋል። ለእነዚህ ሟቾች አንድ መግለጫ እንኳን ያንሳቸዋል ወይ? ሰማዕትነታቸውን ማወጅ እንግዲህ ከጥቅምት ሲኖዶስ ቀደም ብሎ እየተካሄደው የሰበካ መንፈሳዊ ጉባኤ ለሲኖዶሱ ካነሳቸው ጉዳዮች አንዱ በመላው ሀገሪቱ በኦርቶዶክሳዊነታቸው የተገደሉ ኦርቶዶክሳውያን ሰማዕትነት እንዲታወጅላቸው የሰማዕታት ቀን ተወስኖ በመላው ሀገሪቱ ኦርቶዶክሳውያን በሙሉ የእምነት በክርስቶስ አካላቸው የሆኑ ካጠገባቸው የታረዱ የተቆረጡ ኦርቶዶክሳውያንን ሰማዕትነታቸውን እንዲዘክሩ እንዲደረግ ተብሎ ለቅዱስ ሲኖዶስ ቀርቦ ነበረ። ለቅዱስ ሲኖዶስ አጀንዳ ተደርጎ ቀርቦ ነበረ በሰበካ መንፈሳዊ ጉባኤው። በቅዱስ ሲኖዶስ ግን አቡነ አብርሃም በሚመሩት ወደዛ ተሽቀንጥሮ ከተጣለና ምንም ትኩረት ካልተሰጠው ጉዳይ አንዱ ይሄ ነው። ለምን ይሄ እግዚአብሔርን አያስደስትም? ያስደስታል። አያስፈልግም? ሁላችንም እንደምናምንበት ያስፈልጋል። ሰማዕታትን መዘከር ኦርቶዶክሳዊ ሃይማኖታዊ ግዴታችን ነው። ይሄ እንግዲህ በመጽሐፍ ቅዱስም በሊቃውንት መጽሐፍትም ሰማዕታትን መዘከር ግዴታችን ነው። ሰማዕታትን ካልዘከርን ሰማዕታትን አናገኝም። ለሃይማኖታቸው የሞቱ ሰዎችን ካልዘከርን ለሃይማኖት መሞትን ከንቱነት እናደርጋለን ማለት ነው። ከዛ ሰው እንዳይሞት ሃይማኖትን መካድን ወይ ደግሞ ዶግማና ቀኖና መሻርን እንለማመዳለን ማለት ነው። አድርባይነትን እንለማመዳለን ማለት ነው። ይሄ በእኛ ቤት የለም። በኦርቶዶክሳዊነት እንዲህ ያለ ነገር የለም። ሌላው ሰማዕታትን ማክበር የእነሱን በረከት ማግኘት ነው። ሰማዕታት ቃል ኪዳን አላቸው። የእምነታቸው ጽናትና ሕይወታቸው ለዛ ክብር ያበቃቸው ለዛ ጽናት ያበቃቸውን አብነት በሌላም ሁሉ ላይ ማስተጋባት ነው። በብዙ መልኩ የሚታይ ነው። ተገቢ ነው። እግዚአብሔር ይወደዋል። አዎ። ለእኛ ይጠቅመናል። አዎ። ጊዜው ነው። አዎ። ኦንሊ ቲንግ ብቸኛው ምክንያት ይሄ ያልተደረገበትና በቅዱስ ሲኖዶስም በአባቶች እና አቡነ አብርሃም ቸል የተባለው ጉዳዩ አብይ አህመድ ደስ አይለው። ለምን እያስፈጀ ነው? ገና ብዙ ማስፈጀት አለበት። አብይ አህመድ ለፈጃቸው ወይ ደግሞ በሱ ዘመን ላለቁት ሰማዕታት ዝክር እንዲደረግ ወይ ደግሞ ተዝካር እንዲደረግ ወይ ደግሞ መታሰቢያ እንዲደረግ መንግስት ስላልፈለገ ነው ያላደረጉት ማለት ነው። ስለዚህ አምላካችን እግዚአብሔር ነው ወይስ አብይ አህመድ ነው የሚለውን ቤተመንግስቱ ማሰብ መቻል አለ። አሁን እንግዲህ በኦሮሚያ ስላለው አገልግሎት ይልቁንም ሕግ እስከ መጣስ ድረስ ዶግማና ቀኖናውን ጥሰው ሰው እስከ ማስገደል ድረስ ወደ መሿሿም የሄዱት ጥያቄያችን ስላልተመለሰ ነው ብለው የሄዱት እነ አቡነ ሳዊሮስ ናቸው። እና አቡነ ሳዊሮስ አሁን በኦሮሚያ ክልል ኦርቶዶክሳውያን ሲታረዱ ሲገደሉ ይበልጥ ስለ ኦሮሚያ ክልል ነው ተቆርቋሪነታቸው እና በትግራይም በሶማሌም በሌላው አካባቢ ስላለው አገልግሎት ጉዳያቸው አይደለም። ጉዳያቸው በኦሮሚያ ስላለው ነው እንዳሉት በኦሮሚያ ያለው ኦርቶዶክሳዊ በኦሮሚያ ያለው ምዕመን በኦሮሚያ ያለው ካህን ሲገዳቸዋል ወይ? በእውነት ያሳስቦታል ወይ? ወይስ ስልጣን ላይ ወጡ እርሶ ሚሽን አኮምፕሊሽድ ነው? እስቲ ምን እንደሚያደርጉ እናያለን። እኚህን ስሟቸው። እንግዲህ ሹመቱን በቅርቡ እንግዲህ እዚህ የካድሬ ሚዲያ ላይ ቀርበው ንግግር አድርገዋል። ለምን ያንን እንዳደረጉ ሲናገሩ ሕግ ጥሰን ነው ያሉት። ሕግ የጣሱት ደግሞ ለኦሮሚያ ክልል አገልግሎት ተቆርቋሪ ሆነው ነው።
ያ ደግሞ ዘራቸው ስለሆነ በዘር ተቆርቋሪ ሆነው ማለት ነው። ሌላው ዘራቸው ስላልሆነ ግን ጳጳሳት ናቸው፣ ካህናት ናቸው፣ ክርስቶሳውያን ናቸው። ግማሹ ክርስቶሳዊ ዘራቸው ነው፣ ግማሹ ዘራቸው አይደለም። ግማሹ ህዝባቸው ነው፣ ግማሹ ህዝባቸው አይደለም። ለግማሹ ይቆረቆራሉ፣ ግማሹ አይቆረቆሩ። ጉዳዩ ነው ግማሹ ነው። እውነታው ግን ምንድነው? ለኦሮሞ ተቆርቁረው ነው። በእውነት ለኦሮሞ ኦርቶዶክሳዊ ወይ ደግሞ አጠቃላይ የኦሮሞ ህዝብ ኦርቶዶክሳዊነትን ክህነትን እንዲያገኝ ተቆርቁረው ከሆነ እጅግ በጣም ደስ የሚያሰኝ እኮ ነው። በጣም ደስ የሚያሰኝ ነበር። እውነታው ግን ምንድነው? የኦሮሞ ፖለቲካ ወደ ስልጣን ለመምጣት በጣም አመቺ ነው። ለምን? እዛ አካባቢ የተነሳሳ ከፍተኛ የሆነ ወደ ስልጣን ማምጣት የሚችል በብሔር ጥላቻ እና በጥላቻ መንፈስ የተዋዛ የፖለቲካ ንቅናቄ አለ እና ስልጣን ላይ ያለውም የዚህ ንቅናቄ አካል የሆነ ነው። ስለዚህ ለህዝቡ መቆርቆር ሳይሆን ያንን እንደ ፈረስ ተጠቅመው ጋልቦ ወደ ስልጣን መውጣት ነው የተፈለገው ማለት ነው። እኚህ ሰው ይናገራሉ ህግ ጥሰው ያንን እንዳደረጉ። እኛ የፈጸምነው ሹመት በቅዱስ ሲኖዶስ ወስኖ ሳይሆን ግብታዊ በሆነ ሰብረን ነው የገባ ነው ማለት ጥያቄው ስላልተመለሰ ወይም በመታፈኑ ማለት ነው። እና መልስ ስለጠፋ በዚህ ምክንያት ከህግ ውጭ ከቅዱስ ሲኖዶስ ውጭ ውሳኔ ውጭ የተደረገ ነው። የሆነ ሆኖ በእርቀ ሰላም በመታረቅ ያለቀ ነገር ቢሆንም አንዳንድ ሰዎች እኛ በቃ አንድ ጊዜ ተሾመናልና ወደኋላ እንመለስም ብለው ከኛም መካከል እኛም ከሾምናቸው መካከል የተወሰኑ ሰዎች አሉ። አሁን መንደር ውስጥ ዝም ብሎ የተቀመጡ አሉ፣ የተወሰኑ ቁጥሮች ማለት ነው። እና ይሄ መንጠባጠብ የሚለውን ቃል ለመናገር የቻልኩት በዚህ ምክንያት ነው። እና እነሱንም እንግዲህ በተቻለ መጠን እኔ እንደ አንድ ቅዱስ ሲኖዶስ አባል ይህ ሊደረግ አይገባም። እርቀ ሰላም ከወረደው ሁሉም ታርቆ ሲኖዶስ ያዘዘውንም መንግስት ያዘዘውንም ሁሉንም ተቀብለን እነዚህ ወደ መንደር ውስጥ የገቡትም ሰዎች እሺ ብለው ተቀብለው ከህዝብ ጋር መቀላቀል አለባቸው። እንግዲህ ያለቀ ነገር እንኳን አይደለም፣ ያለቀ ነገር ቢሆን በጣም መልካም ነበረ፣ ግን አላለቀም። እሳቸውም እዛ ላይ እንዳሉት ያኔ የሾሟቸው ሰዎች አሁን አልታዘዝ ብለውናል፣ አልሰማ ብለውናል ብለዋል። የሆነ ሆኖ አሁን ሰው ሲገደል ሲታረድ ገንጥሎ መውጣት አይደለም። አሁን እንዳሉት ሰብረን ነው የሾምነው ነው ያሉት። አቡነ ኤዎስጣቴዎስ ናቸው። ከዚህ በፊት ኦኤምኤን ላይ ቀርበው እንዲያውም ስሜን ቀይረውብኝ ነው እንጂ የኔ ስም አራርሳ ነበረ ብለው ሲሉ ጋዜጠኛው እሺ ጳጳስ አራርሳ እንዴት ነው? ጳጳስ አራርሳ በዚህ ጉዳይ ላይ ምን ይላሉ? ጳጳስ አራርሳ እያለ ነበረ ቃለ መጠይቅ ያደረጋቸው። ከአሜሪካ ሲማሩበት ከነበረበት ለትምህርት ሄደው ከነበሩበት ኮሌጅ ደግሞ በዝሙት ቅሌት ተባረው የመጡ ናቸው። እንግዲህ ቅሌት ወደ ንስሐ ቆርጠው ንስሐ ካልገቡበት ምን ያደርጋል? ወደ ሌላ ቅሌት፣ ወደ ባሰ ቅሌት ያሸጋግራል። ደግነቱ መልካም ነገሩ ቅሌት የከበረበት ዘመን ስለሆነ በዚህ ዘመን ይበልጥ ቅሌታማ መሆን ይበልጥ ሹመት፣ ይበልጥ ስልጣን እና ይበልጥ እውቅና ያስገኛል። በፖለቲካውን በኩል እንደምታዩት ሚኒስቴር ምናምን የሚያደርገው ቅሌታማ መሆን ነው እንጂ እውነትን መናገር አይደለም ማለት ነው። እና ይህን ነገር ከዚህ በፊት የተናገርኩት ይመስለኛል። አቡነ ኤጲፋኒዎስ የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ የነበሩት በረከታቸው ይደርብን፣ አልፈዋል። አሁን በአካለ ስጋ የሉም ማለት ነው። የድቁና ክህነት ሲሰጡን ከሁሉ ነገር አበክረው ስለ ስርቆት ነው የተናገሩት። ስለ ስርቆትና ስለ ትምህርት ነው የተናገሩት። ያን እንደተገበር ነው እርግጠኛ ባልሆነ እና ይሁዳ ለሐዋርያት ከሚሰበሰበው ሙዳየ ምጽዋት ያንን የሚይዘው ይሁዳ ነበር። ከዛ ላይ ይሰርቅ ነበር። የሚሰበሰበው ለነሱ ነው፣ እሱ ደግሞ ከዛ ላይ ይሰርቅ ነበር። ከራሱ ላይ የሚሰርቅ ነበረ ማለት ነው። ጌታም እያወቀ ዝም ይለዋል፣ እሱም ደግሞ ሕሊናው ይወቅሰዋል። ግን ከሌሎች ሐዋርያት ይሄ ነገር እሱን ያሳንሰዋል፣ የበታችን እንደሆነ ይሰማዋል። እና ይሄ ውስጣዊ ቀውስ አለ። እና እንዲህ ያለውን ነገር ጥፋት ማለት ነው እንግዲህ ኃጢአት፣ በድብቅ የምናደርገው ኃጢአት እግዚአብሔር እያየ ዝም ሲለን ሲታገሰን፣ ከዛ ዛሬም ስንደጋግመው እንላመደዋለን አይደል? ከዛ በቃ ንስሐ ባንገባበትም ምንም አንሆንም ማለት ነው የሚለውን እንላመደዋለን። እየበዛ ሲሄድ ደግሞ ንስሐ ለመግባትም አንዳንድ ጊዜ ከባድ ይሆናል ማለት ነው። ሲጠረቃቀምና ሲበዛ ልባችንም ይደነድናል፣ ለንስሐም ያስቸግራል ማለት ነው። እና ገና በመጀመሪያው ደንግጠን ንስሐ ስላልገባንበት ማለት ነው።
የሆነ ሆኖ እንዲህ ያለው ውስጣዊ ቀውስ ገፍቶ ይሁዳን ወደ ምን አደረሰው? አምላኩን ወደ መሸጥ አደረሰው ማለት እዛ ድረስ የመጨረሻውን ድፍረት ወደ መዳፈር አደረሰው። እንደሱ ነው። ኃጢአት፣ ነውር፣ በደል፣ ቅሌት ንስሐ ካልገቡበት ወደ ባሰው ጥፋት ይወስደናል። ያ ደግሞ እንግዲህ ሊቃውንት እንደሚያስተምሩት ሰው እግዚአብሔር ለሁለት ነገር ይታገሰዋል። ብዙ ነገር ሊሆን ይችላል። በዋናነት ለሁለት ነገር ይታገሰዋል። አንድም ንስሐ እንዲገባ፣ እንዲጸጸት፣ እንዲመለስ ይታገሰዋል። ሌላው ደግሞ የማይመለስ ከሆነ የለየለት በቃ ይሄ የእግዚአብሔር ፍቅርና ምሕረት የማይገባው እስኪሆን ድረስ እንደ ዲያብሎስ ማለት ነው። እና የእኛ አባቶች በየትኛው መስመር እየሄዱ እንዳሉ እንግዲህ እግዚአብሔር ይወቀው። እና እኚህ አባት ባለወልድ ቤተክርስቲያን አስተዳዳሪና አገልጋይ የነበሩ ናቸው። የገጠር ቤተክርስቲያን ነው። እንደ ከተማው ተዘርፎ የሚኖርበት አይደለም። እያገለገሉ እንደገና እየቀደሱ እያረሱ የሚኖሩ ምስኪን ካህን ናቸው። ተገድለዋል። በዚህ ጉዳይ እንግዲህ ቤተ ክህነቱ እስካሁን ምንም ያለው ነገር የለም። ከዚህ በኋላም እንግዲህ ምን እንደሚል እንጠብቃለን ማለት ነው። አቡነ ሳዊሮስ እንጠብቃለን። ለምን ለኦሮሚያና ለኦሮሞ በጣም የሚንሰፈሰፉ ናቸው። አሁን የተገደሉት ኦርቶዶክሳውያን ኦሮሞም ናቸው ኦርቶዶክስም ናቸው። እና በየትኛው መስፈርት ነው የማይናገሩላቸው ይሆን? በምን መስፈርት ነው የማይናገሩላቸው? ድምፅ ይሆኗቸዋል፣ መግለጫ ያወጣሉ። በውሃብያዎች የሚዘወረው ሲኖዶስ ኦሮሚያ የሚል ገጽ አለ። እናንተስ መግለጫ ታወጡ ይሆን? ሳዊሮስ ሲሾሙ እንዲያው እንዴት ያሉት ትሁት አባት ምናምን ብሏችሁ መግለጫ ወጥታችኋል። ሌላ አባት ቢሆን ኖሮ የተሾመው ኦሮሞ ማይል ወይ ደግሞ የኦሮሞን ፖለቲካ እንደ ፈረስ ተጠቅሞ ወደ ስልጣን ለመጋለብ የማይጥር አባት ቢሆንስ ኖሮ የተሾመው ለየትኛው ሊቀ ጳጳስ ከዚህ በፊት እንኳን አደረሳችሁ ብላችሁ ይሆን? እነ ወልዳዱ ከቦታ መግለጫ ታወጣላችሁ። ኦርቶዶክሳዊ ሲታረድ፣ ካህን ሲታረድ፣ ኦሮሚያ ውስጥ ምዕመናን ሲገደሉ፣ ቤተክርስቲያን ሲቃጠል ሰው ለምን ተገደለ ትላላችሁ? ኦርቶዶክስ አይገደል ትላላችሁ? ወይስ የሆኑ ሰዎችን ወደ ስልጣን ለማውጣት አጀንዳችሁ የብሔር ጥላቻ ነው? ከአማራ ጋር አንድ ሰንበት ትምህርት ቤት አንሆንም፣ ከሌላ ብሔር ጋር አንድ ማህበር አንሆንም ብላችሁ ማህበር መገነጣጠል ማፍረስ፣ እሱ ነው አይደል? ኃላፊነታችን የተሰጠን ዋናው ተልእኮ እሱ ነው። የፖለቲካ ተልእኮ ነው ያለን አይደል? ዱከቦን ንገሩ አከስሚት ሐዋርያት እንደዛ አልነበሩም። ዱከቦን ጎሰ ገረገራ ናኖ ገረገራ ራዋመን ብያ አደዳ አዱኛ አደዳ አርዲወን አደዳ ተጃጅላፍ ቦባፈመኒ በከደመን ሁንደትሌ ኩኒ ሰኚ ኮቲ ኩኒ ጎሰ ኮቲ ኩኒ አፋንኪ የዱበታ ኩኒ አዳኪ የሆርዶፋ ጀዳኒቲ ሚቲ ኑይፍ ገሩ አመ ማልቱ ተኤ ባቄኒስ ነጠላ ዮከ ባቄ አከፈኖት ኡፈቹን ኬኘስ ፈኖንሌ መቋሚያ መነ ክርስቲያን አለ ከን አማራን ወጥተይ ጅብኔምቲ ዋሁንዲ ከአማራን ወጥተይ ዋሁንዲ አማራ ፍከነኝ ኩኒሞ ወላሉማ ፊ ዶፉማ ሲያስኒ ጅባ ኑረቦቼዛ ከንጡ ፈደመለ ጆሌ ክርስቶስ ከንታን ሁንዲ ፎን ኬኛ ዲገ ኬኛ ልቡ ኬኛ ቃሞተ ኬኛ ተኩማ ሰነ ፍደኑ መለ ክርስቲያኖተ ጀደሙ እንደንደኝ ጅባን ክርስቲያኖተ ጀደሙ እንደንደኝ ጅባ ከና ኦፍ ኬሳ ባሳ ሁንደዩ ሀወቹን ተኮተ ተጃጅሉን ባየ በርባቺሳ አፎሸወኖ ከወልዳሌ ከም ኬሰትዩ ተጃጅል አፋኒን ጅራ ተጃጅል አፋኒፍ ጀቻ ነሞቲ ኑይራደ ደጀንራ ኦፍ ቆርኔ ጉርማው በርባቺሳ ሚቲ አያነ ጩጳቲፍ ይሮባን አያነ መስቀላቲፍ ይሮባኑ ማለት ታከቱሬ አፉራ አከሚ ወለ ተገሲሳ አከቱሬ ኑይ ፊሳን የዳኒቶ ወለላሉ መነከሳነ ተኮ ከሰት ሲያሰ መለ አመንታሚት ካናኒ ሞንፈዩን እኒ ባይነ መገዲሱ ማለት ማመንታ ከሰት ጅባ ፊ ረኮን አከሲ ከሰከ ኢላልቸ ከሲ ከሰከ ንጅረታና ኢንፈይኑ ካና ኢንፈይኑ ከናፍ ወሬን ጃለተን ወሬን ጅባን ለው ጅራትን ጃለላ ሟቹ ማናመንታ ተኮ ከሰት ሞጭ አለት ኩኒ ኑራ ኤገማ ይቻል ወልዳዱ ከቦታ ገባንና በዛው ይዞን ሄደ። ወልዳዱ ከቦታ ማለት የሐዋርያት ማህበር ማለት ነው። ሐዋርያት በጥላቻ አልተደራጁም። ሐዋርያት በቋንቋ ሰዎችን እኛና እነሱ ብለው አልከፋፈሉም። ሐዋርያት ጌታችን ከተለያየ ዘውግ ከተለያየ
ጎሳ ጠራቸው፣ በተለያየ ነገር ጠራቸው፣ ወደ ተለያየ ዓለም አሰማራቸው። እነሱም ይሄ የኔ ወገን ነው፣ ይሄ የኔ ወገን አይደለም፣ ይሄ የእነንትና ነው፣ ይሄ ምናምን ብለው አላሉ። ይሄ ከሌ ነው፣ ይሄ እንደዚህ አላሉ። ለሁሉም ስለ ክርስቶስ ነው የሰበኩት ማለት ነው። እና እሱ ነው የሐዋርያት ተከታይነት የሚጠበቀው፣ ሁሉንም መውደድ። እንዲያውም ለሌላው እንግዲህ አሁን ባለፈው ቤዛ በሚለው ቃል የተነሳ አንዱ መምህራን የተናገሩት ይህንን ነው። እንኳን እመቤታችን አንዱ ኦርቶዶክሳዊ ለሌላ ወንድሙ ቤዛ መሆን መቻል አለበት ነው። ለሌላ ወንድሙ መዳን ራሱ ተላልፎ መሰጠት መቻል አለበት። እንዲህ ካልሆነ አንድንም ጥላቻ ውስጣችን አስቀምጠን እኛ የፖለቲካውን ጥላቻ በሃይማኖት መቀደስና ማስወገድ ሲገባል ፖለቲካው እኛን ዋጀን፣ አስተማረን፣ ወይ ደግሞ አነጸን፣ ሰራን፣ አብቁቶ ማለት ነው። እና በዛ መንፈስ በጥላቻ የተደራጀን ሰዎች አለን። ያ የጥላቻ መንፈስ እንዳለ በደንብ እናያለን። በየቦታው በተዋቀሩት ከነጠላ ትምህርተ መስቀል መልበስ ጀምሮ የአማራ ነው፣ የነፍጠኛ ነው፣ ከመቋሚያው ጀምሮ የነፍጠኛ ነው። ሁሉም ነገር ለነፍጠኛ የምንሰጠው ነገር አላለ። ነውር ነው እሱ አይባልም። ኬት መጣ ነፍጠኛ? ማን ነው ነፍጠኛ? ትምህርተ መስቀል መልበስም ኬት መጣ? ከቤተክርስቲያን ነው። ስለዚህ የቤተክርስቲያን ነፍጠኛ የሚባል አካል ካለ ማለት ነው፣ ህዝብ ካለ እንደዛ የሚባል አንዳንዱ ቦታ ላይ የእናንተ አደረጃጀት አካል የሆኑት መስቀል በአንገት ማሰርን እንኳን ነቅፈው ኦዳ ያስሩ ነበር አይደለም? ዱከ ቦታዎች እና አሁን በኦሮሚያ ክልል ሰው ሲታረድ ይገዳችኋል። እስከዛሬ ተናግራችኋል፣ ታግላችኋል። ሰው እንዳይታረድ፣ ኦርቶዶክሳዊ እንዳይታረድ፣ ካህን እንዳይታረድ፣ ምዕመናን እንዳይታረዱ፣ ንጹሐን እንዳይታረዱ ስለ ሰው ነፍስ ካልገደዳችሁስ ክርስቶሳዊ ናችሁ፣ ኦርቶዶክሳዊ ናችሁ። የአንዲት ኦርቶዶክሳዊ በ80 ቀኗ የተጠመቀች ህፃን በጀርባዋ መታረድ ስለ ሀረርጌ ታሪክ ነው ማውራው ነው። ነጎረጉቱ ላይ የተፈጸመ ታሪክ ነው። ይሄ ካልገደዳችሁ ኦርቶዶክሳዊ ናችሁ ወይስ የሳዊሮስ መሾም መውጣት መውረድ ብቻ ነው የሚገዳችሁ? ይሄ ስለ ቤተክርስቲያን ይጠቅማል ብላችሁ ነው? ኤኒዌይ ይህን እንግዲህ ሁሉንም እግዚአብሔር ይፈርዳል፣ ጊዜም ይገልጠዋል። በውስጥ ያለን ሰዎች ግን በየዋህነት ውስጥ ያለን ሰዎች ግን ነፍሳችንን እናድን፣ ራሳችንን እናድን። በዓላማ የገቡበትና የሚዘውሩት ይኖራሉ። ቤተ ክህነት ኦሮሚያ፣ ሲኖዶስ ኦሮሚያ፣ ወልዳዱ ከብኦታ ወዘተ ተብሎ የተደራጀናለን። ወደ አባቶች መንገድ መመለስ መልካም። እኔ ከተሳሳትኩና ልክ ካልሆንኩ እሰየው ተመስገን ነው። በእውነት በዚህ ጉዳይ ላይ ልክ መሆን አያስደስተኝም። እኔ የሚጠቅመው መሬት ላይ ያለው እውነታ ነው እና ወደ ራስ መመልከትና መመለስ መልካም ነው እና ሳዊሮስ በዚህ ጉዳይ መግለጫ ያወጡ ይሆን የምናየው ይሆናል ማለት ነው። ሌላው ሰበር መረጃ እንግዲህ ይሄ ነው። የአዳማ ከተማ አስተዳደር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብያተ ክርስቲያናት በአዳማ ከተማ ለዘመናት ሲገለገሉበት የነበረውን የጥምቀት እና የመስቀል አደባባይ ወስጃለሁ ብሏል። ከወሰድኩም ቆይቻለሁ፣ ግንባታዎችንም ሳከናውንበት ነበረ በማለት ለሀገረ ስብከቱ እንግዲህ እነሱ እንኳን በደንብ ያውቃሉ፣ ላልሰሙትም እንዲያሰሙ አሁን ጊዜው ነው በማለት ይፋ አድርገዋል። የአዲስ አበባውን የታከለ ኡማን እና አዳነች አቤቤና አብይ አህመድ ድርጊት አብነት በማድረግ የአዳማውስ የማይነጠቅ ለምንድን ነው እንዴ? ቤተክርስቲያን አዳማ ላይ መቁሰል አለባት። ሁሉም ቦታ ላይ የምትቆስል ከሆነ አዳማ ላይም በደንብ በተደጋጋሚ መቁሰል መቻል አለባት ብለው ለዓመታት ቤተክርስቲያናቱ በጋራ ሲያከብሩበት የነበረውን የመስቀል አደባባይ ነጥቀው መውሰዳቸውን እንግዲህ አብስረዋል እና ይህን ያበሰሩት የከተማው ከንቲባ ኃይሉ ጀልዴ የተባሉ ናቸው። የሀገረ ስብከቱን ካህናትና ሰራተኞች ሰብስበው በስፍራው ተገኝተው ቦታውን በአደባባይ ጎብኝተው ከዛ በኋላ ደግሞ በአዳራሹ ሄደው ይህንኑ ነግረዋቸዋል ማለት ነው። በዚህ ስብሰባ ላይ አስተዳዳሪዎች ተገኝተዋል። የሀገረ ስብከቱ ስራ አስኪያጆች እና ኃላፊዎች ተገኝተዋል። አባ ላይከ ማርያም ቅድስት ሥላሴ ካቴድራል አስተዳዳሪ ከሰሜን ሸዋ ሀገረ ስብከት በምንፍቅና በተሐድሶ አቀንቃኝነታቸው በኑፋቄ የተባረረው ከዛ ምስራቅ ሸዋ ላይ ሄዶ አዳማ ቅድስት ማርያም ቤተክርስቲያን ላይ አስተዳዳሪ ሆኖ የተሾመው አቡነ ጎርጎርዮስ ሀገረ ስብከት ማለት ነው። ለምን እዛ አካባቢ ገንዘብ ካለ ምንም ችግር የለውም መሾም ስለሚቻል ማለት ነው። ወደዛ ሄደው የተሾመው
እና አሁን እንግዲህ በየመድረኩ ከኑፋቄም ባሻገር ኦሮሚያ ከገባው አይቀር ደግሞ ኦሮሚያ ውስጥ ለመሸሸግ የቋንቋ ፖለቲካ ማቀንቀን ጠቃሚ ነው ብሎ በማሰብ አሁን ደግሞ ያን እያቀነቀነ ያለው በፊት ተሐድሶ አሁን ደግሞ ዘረኝነትን እያቀነቀነ ያለው ማርቆስ ብርሃኑ የተባለው መነኩሴ ማለት የመነኩሴ ልብስ እየለበሰ ማለት ነው። ሁሌም እየለበሰ የሚታየው ሰው ከተገኙት መካከል ነው። የሀገረ ስብከቱ ዋና ስራ አስኪያጅ አባ ገብረመድህን ንጉሴ ከተገኙት መካከል ናቸው። የሚታወቅ ነው። በነገራችን ላይ እዚያ አካባቢ ያለው ሙስና የሚጊራ ቅዱስ ዮሐንስ ቤተክርስቲያን ህንፃ ሲሰራ አንድ ሲኖ አሸዋ ከመጣ ግማሹ ቤተክርስቲያን ግማሹ ደግሞ የእሱ የግል መኖሪያ ቤት ግንባታ ላይ ይደፋለት የነበረው ነጋሽ ሀብተወልደ የተባለው አሁን የሀገረ ስብከቱ ምክትል ስራ አስኪያጅ ካልተሳሳት እሱም ተገኝቷል። እንግዲህ ሚጊራ ዮሐንስ ቤተክርስቲያን አስተዳዳሪ ነበረ ቀድሞ። በጣም ሲዘርፉ ከነበሩት ዋና ዘራፊ አንዱ ነው። አሁን ደግሞ በሀገረ ስብከቱ እንደዚህ እንደነ አባ ማርቆስ ያሉ መናፍቃንን በጥሩ ጥሩ ገንዘብ ከፍለው እየተቀበለ ከሚሾሙ ወይ ደግሞ እንዲሾሙ ከሚያደርጉ ሰዎች አንዱ ነው። እሱ ተገኝተዋል እና ሌሎች መሰሎቻቸው ተገኝተዋል እና ከንቲባው በዚህ ቦታ ተገኝቶ ወስደነዋል፣ እንዲያውም ከወሰድን ቆይን፣ እንዲያው ስራ በዝቶብን ከዛሬ ነገ እነግራችኋለን እያልን ስራ በዝቶብን ቆይተን እንጂ እኛ ግንባታ ሁሉ አካሂደንበታል ነው ያለው። እንደሚታየው ግንባታ ሁሉ አካሂደዋል እና የአዳማ ከተማ አስተዳደርን ቡልቺንሰ መጋላ አዳማ በኩሎ ነው ይህንን የሚለው። ከዛስ ወስደናል እንግዲህ እንደ ሁኔታው ታይቶ እዚህ ማዕከል ላይም ሌሎች ከርቀት በፊት ሲመጡ የነበሩት ደግሞ እዛው ቀረብ ባለ ቦታ ላይ ማክበር እንዲችሉ አድርገን ቦታ እንሰጣችኋለን፣ ይህንን ግን ወስደናል ሲል እዚህ የተሰበሰበው ሰው በጣም በጣት ከሚቆጠሩት በስተቀር በጭብጨባን የተቀበሉት አጨብጭቦለት እንዲያው እንደ ጀግና ማለት ነው እንግዲህ አሳልፈው መስጠታቸውን አረጋግጠውለታል። ከንቲባው ይህንን ሲሉ የቅድስት ሥላሴ ካቴድራል አስተዳዳሪ አባ ላይከ ማርያም ምን ብለዋል? እንግዲህ አዳማ መርከብ ናት ከንቲባውን ሲያወግሱ ማለት ነው። እንግዲህ አዳማ መርከብ ናት፣ እኛ ደግሞ የመርከቡ ተሳፋሪዎች ነን። ስለዚህ ከተማዋን የሚዘውሩት እርሶ እስከሆኑ ድረስ እኛ ደግሞ ተሳፍረን መሄድ ብቻ ነው የኛ ስራ በማለት ኃይሉ ጀልዴን አሞካሽተው ተናግረዋል። እነ መናፍቁ አባ ማርቆስም ይህን ጉዳይ ከሚደግፉ ሰዎች መካከል ናቸው ማለት ነው እና እንደዚህ አድርገው አሳልፈው ሰጥተዋል። የሚያሳዝነው ምትክ ቦታ እንሰጣለን ተባለ እንጂ ተሰጣችሁ እንኳን አልተባሉም። መቼ እንደሚሰጥም አልተነገረም፣ የት ቦታ እንደሚሰጥም አልተነገረም። ትልቁ ንቀት የቤተክርስቲያን መሬት ወይ ደግሞ ኦርቶዶክሳውያኑ ለዓመታት በዓል ሲያከብሩበት ወይ ደግሞ ጥምቀትና መስቀል በዓላትን ሲያከብሩበት የነበረ የአደባባይ በዓላት ይዞታቸው ሲወሰድ ህዝብ ማወቅ የለበትም። ቤተክርስቲያኒቱም በማማከር ደረጃ እንኳን ማወቅ የለባትም። ወይ ደግሞ አገረ ስብከቱ አይኑ እያየ ቦታው ታጥሮ ግንባታ ሲከናወንበት አባ ጎርጎርዮስ ስልጣናቸው አይነካ እንጂ ጉዳያቸው አይደለም እና ይሄ ዘመን በጣም የሚገርም በጣም የሚያሳዝን ነው። ጢማቸውን አሳምረው አስኬማ ደፍተው የሚያምር ቀሚስ ለብሰው እግዚኦ ተብሎ ጫማ መሬት የሚሳምላቸው ሊቃነ ጳጳሳት ሁሉ ከቤተክርስቲያን የበለጠ ስልጣናቸውን እንደሚወዱ ማን ምን እንደሆነ በደንብ ያሳየ ዘመን የሆነው አባ ጎርጎርዮስም ማን እንደሆኑ በደንብ የታየበት ዘመን ተገልጦ የታየበት ዘመን መጣ። በፊት በጥቂት ሰዎች ነበረ የሚሰማው እውነተኛ አባት እንዳልሆኑ። አሁን ግን በግልጽ እና ምዕመናን በግልጽ አውቀው አሁን ብዙ ኦርቶዶክሳዊ እንግዲህ ከተማው ነዋሪ እዛ ቦታ ላይ በአዳማ ቆርቆሮ ፋብሪካ ታጥሮ ሲከናወን የነበረውን ነገር ምን እንደሆነ ቤተክርስቲያን እያሰራችው ይሁን ከተማ አስተዳደሩ ይሁን ለብዙ ሰው ግልጽ አልነበረም እና ከሚዲያ መስማት አለበት ሰው እንደሱ ነው የሆነው። ቢያንስ ደግሞ ይሄ ነገር ሲደረግ እዚህ ቦታ ላይ ልናደርግ ነው፣ ይሄ ቦታ በዚህ ምትክ እንዲያርገንላቸዋል መባል አልነበረበትም። እንግዲህ ኃይሉ ጀልዴ ኦርቶዶክሳውያንን እንደ ህዝብ የከተማውን ህዝብ ለማገልገል ነው ከንቲባ የሚሾመው። ኦርቶዶክሳውያንን እንደ ህዝብ ቆጥሮ
አክብሮ ቢያንስ በተገቢ ሁኔታ ህዝብን ባያናግርና መረጃ ባይሰጥ እንደ ከተማ አስተዳደር አይፈረድበትም። ምክንያቱም የብልጽግና አስተዳደር በጥቅሉ ጸረ ኦርቶዶክስ ነው። ጸረ ኦርቶዶክስ ብቻ አይደለም፣ የብልጽግና ወንጌልን የሚያቀነቅን ነው። ሌላውን ለጊዜው እንደ ተገን ወይ ደግሞ እንደ መሳሪያ ተጠቅሞ አንዱን ማጥፋት፣ ተራ በተራ ማዳከም፣ ከዛ የብልጽግና ወንጌልን ማወጅ የሚፈልግ አሰራር ነው ያለው እና የሚሾሙትም በዚህ መስፈርት ታይተው እንደሆነ ይታወቃል። ስለዚህ ኦርቶዶክስን ማሳደድ፣ አማራ ያሉትን ማሳደድ እና ማጥቃት፣ ቅስም መስበር፣ ማሳዘን፣ እረፍትን መንሳት ተልእኮ ስለሆነ ሊሆን ይችላል። ስለዚህ ቤተ ክህነቱስ የሚለው ሌላ ጥያቄ ነው። ግን ከዚህ ሁሉ ባሻገር እነዚህ ሰዎች ይህንን ቦታ ከከተማ አስተዳደሩ አንዳንዶቹ ለራሳቸው መኖሪያ ቦታ ወስደዋል። አንዳንዶቹ ገንዘብ የሚከፈላቸው ናቸው። በአሁን ጊዜ አስተዳዳሪ ተብሎ ጤናማ ካለ በጣም ጥቂት ነው። ሲጀመር ጤናማ ሰው አስተዳዳሪ አይሆንም። ስለዚህ ክሪቲካሊ ማየት ያስፈልጋል። እንግዲህ ደጋጎቹ ይቅር በሉ። እንደዚህ ማለቱን ፈልገ ነው እንዳልሆነ ይገባቸዋል ብዬ አስባለሁ። እንግዲህ በአደባባይ እንደዚህ ባለስልጣን አጅበው እንዲሁ በቃ ተከትሎ ተሯርጠው መሄዱት ለማስወሰድ ከዛ እነሱ የሚያገኟት ደግሞ የሆነች ነገር ትኖራለች ማለት ነው እና ትልቁ ጥያቄ ግን ለኦርቶዶክሳውያን እና ለምዕመናን እስከ መቼ ድረስ ሌቦች ይህን ሁሉን ቤተክርስቲያን እንደፈለጓት እንዲያደርጉ እንፈቅዳለን? ከነዚህ ማን ነፃ ሊያወጣን ይችላል? ማንስ መጥቶ ነፃ እንዲያወጣ ነው የምንጠብቀው የሚለው ትልቁ ጥያቄ ነው ለኦርቶዶክሳውያን የሚቀርብ። ማን ይምጣል? እነዚህ ማንም ነፃ አውጪ የለም። ማንም ከነዚህ ነፃ ሊያወጣንና ሊገላግልን የሚችልም የለም። ምዕመኑ በገዛ እጁ ዞር በሉ ሊላቸው ነው የሚገባው። እነዚህ አንድ መነኩሴ ከዚህ እዛ ድረስ ኔትወርክ ዘርግቶ አጥቢያው ውስጥ አገልጋዮችን ብዙ ቦታ ከፋፍሎ እነ ማርቆስ ብርሃኑ እኮ መናፍቁ ምን እያደረጉ እንዳለ ይታወቃል። ሰንበት ትምህርት ቤቱን ስንት ቦታ ከፋፍለው እንደሚያምሱት፣ አንዱን በብሔር ያደራጁታል፣ አንዱን በምናምን ያደራጁታል። ለምን? ራሳቸውን ለመጠበቅ ነፃ ሆነው እዚህ ጋር ሰው እርስ በራሱ ሲጋጭ ነፃ ሆነው እንዲበሉ ማለት ነው። እና እስከ መቼ ሄደን በቃ ተሳልመን እኔ ስለሌላ አያገባኝም ብለን ብቻ እንመለሳለን? ሃይማኖታዊ ኃላፊነት፣ ክርስቲያናዊ ኃላፊነት የለብንም ወይ? ቤተክርስቲያን እንዳትጠፋ፣ ቤተክርስቲያን እኛ ያለን ሌቦች እንደፈለጉ እንዳያደርጓት ኃላፊነት ግዴታ የለብንም ወይ? እንደ ህዝብ እስከ መቼ ነው እኔ በግሌ ከማለቱ ወጥተን እንደ ኦርቶዶክሳውያን በህብረት በአንድነት የምናስበው? ይሄ የጋራ ኃላፊነታችን ነው፣ የጋራ ውርደታችን ነው፣ የጋራ ስድባችን ነው። የጋራ ስድባችን ነው፣ የጋራ ቆሻሻችን ነው። በዚህ ውስጥ ትልቁም ትልቅ አይደለም፣ ክቡሩም ክቡር አይደለም፣ የከበረውም ክብሩ የለም፣ የተለቀውም ትልቅነቱ የለም። የጋራ ውድቀታችን ነው፣ የጋራ ማህበረሰባዊ ውድቀት ነው፣ የነቀዘ ማህበረሰብ የመሆን ውጤት ነው። እንዲህ ያሉ በክቶች ላያችን ላይ ሰፍረው እንደፈለጉ እውቀት የላቸው፣ አቅም የላቸውም፣ ምንም የላቸውም። ያላቸው ነገር ቢኖር ለመቅለል ለመዋረድ መፍቀዳቸው ነው። ቅሌትን፣ ውርደትን መፍቀዳቸው፣ ሌብነትን መፍቀዳቸው፣ ምንፍቅናን መፍቀዳቸው፣ ከዛ ከሌባውም ጋር ለመስራት ከዘረኛውም ጋር ለመስራት መፍቀዳቸው። ይሄ እውቀት አይደለም፣ ይሄ ጥበብ አይደለም፣ ይሄ ኃይል አይደለም፣ ይሄ ጸጋ አይደለም። እና እንዲህ ያሉ ምናምንቴዎች ሁሉ እንዲጫወቱብን መፍቀድ ለኛ ውርደት ነው። እስከ መቼ ነው ጥያቄ። ነገ ደግሞ እያንዳንዱን አጥቢያ ተደራድረው ይሸጡታል። እያንዳንዱን አጥቢያ መሬት አይናቸው እያየ ይሸጡታል። በየቦታው እየሆነ ያለው ይሄን አንድ ተራ መነኩሴ ከመነኩሴም በስነ ስርዓት መነኩሴ ያልሆነ ለምንኩስና የሚገባ ክብር ቀርቶ ስም እንኳን የሌለው ሰው ደጋጎቹ መነኮሳት የሚያሰድብ ይሄንን ሁሉ ጉድ ላያችን ላይ ይጫወታል። እንደ ማህበረሰብ ሞተናል፣ እንደ ማህበረሰብ ነጽናል። እና እስከ መቼ ነው ተነጋግረን እነዚህን ዞር በሉ ከላያችን የማንለው? እነ ሆድ አምላኩን ሁሉ ላያችን ላይ አንግሰን እስከ መቼ ነው የሚለው ትልቅ ጥያቄ ነው። እና አዳማ ከተማን ከንቲባ ኃይሉ ጀልዴ በዚህ እንግዲህ ፌመስ ሊሆኑ ነው ይመስለኛል የጥምቀትና በዓል ማክበሪያ ቦታ ነጥቀዋል። ቀጥሎ ወዴት እንደሚወስዱት ኦርቶዶክሱ ምን እንደሚያደርጉት አናውቅም። ወይ በየዳር አድርገው በፊት አንድ ላይ መጥቶ ሲያከብር የነበረው
አብያተ ክርስቲያናት ሁሉ እንዲበታተንና ህዝቡ የሚገናኝበት የሚሰባሰብበትም በክርስቶሳዊ አንድነት የሚዘምርበትም ምንም እድል እንዳይኖረው የማድረግ ዓላማም ያለው ይመስላል። እንግዲህ ምናልባት እንኳን ቦታውን ኦርቶዶክሱንም ገና እናጠፋዋለን ብለው ሊሆን ይችላል። እዚህ ቦታ ላይ ሲያከብሩ በጋራ ሲያከብሩ ከነበሩ አጥቢያዎች መካከል ጥቂቶቹን ለመጥቀስ የቅድስት ማርያም ቤተክርስቲያን፣ ቅዱስ ገብርኤል፣ መድኃኔዓለም፣ ቅዱስ እግዚአብሔር አብ፣ ቅዱስ ዮሐንስ፣ ተክለ ሃይማኖት፣ ኢየሱስ፣ ኪዳነ ምህረት፣ ቦኩ ሚካኤል፣ የኩርፋ ሚካኤል፣ ደበይ ጊዮርጊስ፣ ሉጎ ጊዮርጊስ፣ አቡነ አረጋዊ፣ ቅዱስ ዑራኤል፣ ኪዳነ ምህረት፣ ማረሚያ ኪዳነ ምህረት ማለት ነው እና ቅድስት ሥላሴ እና ሌሎችም እዚህ ቦታ ላይ ያከብሩ ነበር። ያ ቦታ ላይ እዛ ቦታ የጥምቀት ባህሩ ቦታ ላይ እንደምታውቁት መስቀል ነበረ፣ የጥምቀት የከተራ ገንዳ ነበረ። ያንን ሁሉ አፈራርሶ ነው ከተማ አስተዳደሩ መስቀል ሁሉ አፈራርሶ የሆነ ቦታ ጥሎ ነው እንትም የሰራው ማለት ነው። እነ ሳዊሮስም እንደሚያደርጉ እናያለን። እነ ጎርጎርዮስ ሀገረ ስብከታቸው ነው። እሳቸው እንዲያውም ይሄ ትልቅ ጉዳይ ስላልሆነ መገኘትም አላስፈለጋቸውም እና እንዲህ ያለው ሁኔታ እስከ መቼ ይቀጥላል የሚለው እያንዳንዳችን ራሳችንን መጠየቅ ያለብን ጥያቄ ይመስለኛል። እንደ ኦርቶዶክሳውያን በቤተክርስቲያን ጉዳይ በሃይማኖት ጉዳይ ያለን አንድና አንድ አማራጭ መታገል፣ ሌቦችን ማስወገድ፣ ቤተክርስቲያንን ቤተክርስቲያን ሆና እንድትቀጥል ማድረግ ነው። የክርስቶስ እንድትሆን ማድረግ ነው። የምናፈገፈግበት ቦታ አይደለም ማለት ነው። ስለዚህ ከሆነው በላይ መሆን አለ። አሁን ከጠፋው በላይ መጥፋት አለ እና በዚህኛው ላይ ኖ ስንል ነው፣ በዚህኛው ላይ አይሆንም ስንል ነው ትልቁን ጥፋት የባሰውን ማስቀረት የምንችለው እንጂ ይሄ መንግስት ይሄ ስርዓት እስካለ ድረስ ሮሮ፣ ዋይታ፣ ለቅሶ፣ ሀዘን ይጠፋል ብላችሁ እንዳታስቡ እና አሁን ግን መንግስትን መፋለም አይደለም። ሌቦችን ከቤታችን ካላጸዳ ዝም የምንለው ነገር የምንታገሰው ነገር እንዲያው በአባትነት እንዲያው ይሉኝታ ምናምን ብለን የምንሸፋፍነው ነገር ወዴት እንደሚያደርሰን ተመልከቱ። በነውር መሸፋፈን በፍጹም ተገቢ አይደለም። በግል ኃጢአት ከዚህ በፊት በተደጋጋሚ መምህራን እንደሚሉት ሰው በግሉ ኃጢአት ልክ ሊሆን ይችላል። ግን ተደራጅቶ ህዝብን፣ ቤተክርስቲያንን፣ ሀገርን በሚያጠፋ ጉዳይ ዝም መባባል ተገቢ አይደለም። ይህን በደንብ ሊሰመርበት ይገባል። እንደ ታናሽ ወንድም ነው እንግዲህ በድፍረት የማይሆን ነገር ከተናገርኩም አርሙኝ፣ እግዚአብሔር ይቅር ይበለን፣ ይታደገን፣ ልቦና ይስጠን ብለው አመሰግናለሁ ስለተከታተላችሁ። እቺ ሚዲያ ደግሞ ሰብስክራይብ አድርጓት። በያለንበት እግዚአብሔር ከሁላችን ጋር ይሁን።